ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ መደበኛ ፕሮግራማችን ጀምረናል። አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። የጽናት ቤተሰቦች አድማጭ ተመልካቾቻችን ሁልጊዜም ከኛ ጋር ስላላችሁ ከልብ ነው የምናመሰግነው። የዛሬ ዋነኛ ፕሮግራማችንም አንዱ ከዚህ ጋር በተያያዘ ነው። አጤ በጉልበቱ የሴራ ሸፍጥ ፖለቲካ አሁን የገባኝ አማራው ከዚህ በኋላ የሚለው ላይ እናነሳለን። መግለጫዎች እየተሰጡ ነው። በነገራችን ላይ እነዚህ መግለጫዎቹ እንድምታዎችን እንፈትሻለን። የተለያዩ የፖለቲካ ፓርቲዎች እንደዚሁም ታዋቂ ሰዎችም የግላቸውን ሀሳብ እየሰጡ ይገኛል። የጽናት ቤተሰብ እነዚህን ሁሉ አስመልክቶ የምንነጋገርበት አንዱ ከዚህ ከፕሮግራማችን ጋር በተያያዘ የምናነሳቸው ሀሳቦች ዘርፈ ብዙ ስለሆኑ ሁሌም ከኛ ጋር እንድትቆዩ በታላቅ አክብሮት ጠይቃለሁ። ትንሽ የፕሮግራማችን እየተከታተላችሁ የጽናትን የተለያዩ ማስታወቂያዎችንም እንጋብዛችኋለን። በተለይ ደግሞ ተራጅ ለበርካታ ጊዜያት በአማራ የህልውና ትግል ዙሪያ ሰፊ ትንታኔዎችን የምታገኙባት ጽናት ሚዲያ አሁን ደግሞ በአዳዲስ አታጋይ ፕሮግራሞች ወደ እናንተ ልትደርስ ነው። ከእነዚህም መካከል የዜና ዝግጅታችን አንዱ ነው። ቀጥታ ከግንባር የምናገኛቸውን ሰበር የድል ዜናዎች፣ የቀጠናውን ጂኦፖለቲካ እንዲሁም ዓለም አቀፍ ትኩረት የሳቡ አጀንዳዎችን ወደ እናንተም እናደርሳለን። ዝግጅታችን እንደተለመደው በጽናት ኦፊሻል የዩቲዩብ ገጽና በመረጃ ቴሌቪዥን የሚተላለፉ ይሆናል። እናንተም ሚዲያችንን ላይክ እና ሼር ሰብስክራይብ በማድረግ አጋርነታችሁን አሳዩን። ጽናት ሚዲያ ላለፉት 8 ዓመታት የበርካታ ሚዲያዎች ማሰራጫ መድረክ የሆነው መረጃ ቴሌቪዥን ኦገስት 22 እና 23 የገቢ ማሰባሰቢያና የአባላት ምዝገባ ያከናውናል። ከ10 በላይ የትግል ሚዲያዎች ዝግጅታቸውን በሚያሰራጩበት መረጃ ቴሌቪዥን በዕለቱ ተገኝተው ድጋፎን ያሳዩ ዘንድ ተጋብዘዋል። በመረጃ ቴሌቪዥን በሚተላለፉ ሚዲያዎች ሁሉ በቀጥታ በሚተላለፈው በዚህ ዝግጅት ላይ በመሳተፍ በሚዲያ በኩል የሚደረገውን ትግል ያግዙ። በህልውና ትግል ውስጥ የሚዲያ ድርሻ የላቀ ነውና ሶሻል ሚዲያ ለማይከታተለው የማህበረሰብ ክፍላችን ትግሉን የሚከታተልበትና ከ10 በላይ ሚዲያዎች መድረክ የሆነውን መረጃ ቲቪ ይደግፉ። ኦገስት 22 እና 23 ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ጀምሮ መረጃ ቴሌቪዥን የናንተው አይንና ጆሮ። ተመልሰናል። የጽናት ቤተሰብ ከኛ ጋር ስላላችሁ ከልብ እናመሰግናለን። ጽናትን እየተከታተላችሁ ሀሳብ አስተያየት እየሰጣችሁ ከኛ ጋር አብራችሁ ቆዩ። የመጀመሪያው እዚህ ኮመንት ሰጪ ሰላም የጽናት ቤተሰቦች ሁሌም ከኛ ጋር ስላላችሁ እናመሰግናለን። ዛሬ ዋነኛ ፕሮግራማችን በተለይ አጤ በጉልበቱ የሴራ ሸፍጥ ፖለቲካ ከምክክር ኮሚሽን ጋር በተያያዘ ኦህዴድ እየሄደበት ያለው አጥፊ የፖለቲካ አመለካከት በጣም በሚገርም ሁኔታ ከፍተኛ ተቃውሞና ውግዘት እየደረሰበት ይገኛል። ከዚህ ጋር በተያያዘ እንግዲህ ሰሞኑን የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን ከሀገር እንደወጡ ተሰምቶ ነበረ። በተለይ በአዘን ምክንያት ከፍተኛ የሆነ ፖለቲካዊ አጣብቂኝ ውስጥ እንደገቡ በጣም በስፋት ሲገለጽ ቆይቷል። ዛሬ ብቅ ብለዋል። ብቅ ብለው ኢትዮጵያ ውስጥ ከዚህ በኋላ ከጠመንጃ ውጪ በሀሳብ ብቻ የሚሞገት ስርዓት እየፈጠርን ነው የሚል ሀሳብ አንስተዋል። ዋነኛው ጉዳይ ግን እሱ አይመስልንም። ኢትዮጵያ ውስጥ ያለው የአሸናፊና የተሸናፊነት የፖለቲካ አመለካከት በተለይ ኦህዴድ ስልጣን ከያዘ በኋላ በስፋት ምን ሊመስል እንደሚችል ይህን ሲገልጹ የነበሩ ሰዎች ብዙ ሰው የምታውቁት ነው። አሁን አገሪቷ ያለችበት ከፍተኛ አጣብቂኝ ምናልባት ወደ አልተፈለገ ሁኔታ እየሄደ እንደሆነ ግልጽ ነው። ከዚህ ጋር የተያያዘ የምናነሳቸው ሀሳቦች እነማን ምን አሉ፣ በአሰላለፍ ውስጥስ የነበረው የተቃውሞ ጎራ ውስጥ የነበሩት አመለካከቶች ምን ይመስላሉ? በተለይ ደግሞ አሁን መረጃዎችም እየወጡ ያሉት እነ ሽመልስ አብዲሳ በሲኤምሲ አዳራሹ ላይ ፌሽታ አድርገው ተሳክቶልናል፣ አሸንፈናል የሚል ከፍተኛ የሆነ የፕሮፓጋንዳ ስራ እየሰሩ ይገኛል። በተለይ የኦሮሞ ሊቃንም ከዚህ ጋር በተያያዘ ሀሳባቸውን እየገለጹ ነው።
እኔ በተወሰነ መልኩ ግን የምጋራው ከዚህ ጋር እንደ መግቢያ ማነሳው አንድ ጉዳይ አለ። ትንሽ የጻፍኩት ጉዳይ አዲስ አበባን ተወና የኢትዮጵያ ፖለቲካ ቁልፍ በአማራ እጅ ይገኛል። ሰማይ ላይ ብትወጣ ብትንፈራፈር ባለቁልፉ ካላመነበት ምንም አታመጣም። እንኳን የደራጀ የታጠቀ ሰራዊት ፈጥሮ እንዲሁም አትችልም። ኦህዴድ በፌስቡክ ዜና መንጋውን ከማዘለል ውጭ የኬንያ ፖለቲካ ትርጉም ያለው ለውጥ አያመጣም። ግርግር ከመፍጠር የዘለለ ጠብ ያለ የቱንም ያህል ውሳኔ እና ፍላጎት ያለ አማራ ይሁንታ ማሰብ ፈጽሞ አይቻልም። ቁልፉ በእጃችን አለ፣ መክፈቻው እኛ ጋር ነው። ይህንን ሀሳብ ይዤ በኢትዮጵያ ፖለቲካ ላይ እንድምታውን ለማየት ይሞክራል። በተለይ በጣም የሚገርማችሁ አዳራሽ ውስጥ የተሰባሰቡት ሰዎች በአጠቃላይ ማለት በሚቻል ስድቡም፣ ነፍጠኛም፣ ጽንፈኛም፣ ድንጋይ ቦርቦሩም፣ ዘለፋውም በአጠቃላይ ቋንቋውን ካየነው አማርኛ ነው። ቢያንስ በሚሳደቡበት ቋንቋ እንኳን ይሄ ቋንቋ የጋራ መግባቢያ እንዲሆን በአዳራሽ ውስጥ ከስድብ በዘለለ ቁም ነገር ያለው እንኳን በምክክር ኮሚሽን ውስጥ አጀንዳ ሆኖ አሸንፎ ሊወጣ አልቻለም። አጀንዳ ሆኖ አሸንፎ ያልወጣው አማርኛ ቋንቋ ነው። አማርኛ ቋንቋ ብሔራዊ ቋንቋ መሆን ፈጽሞ አይቻልም፣ መግባባት አንችልም የሚል የልሂቃን አስተሳሰብ ሲኖር በዚህ አስተሳሰብ ውስጥ የቆሙ ልሂቃን አማርኛን በተለይ ከሌላው የስራ ቋንቋ ጋር አብሮ አምስተኛ ቋንቋ አድርገው ሲያስቀምጡት በኢትዮጵያ ውስጥ 90% አብዛኛው ህዝብ በአጠቃላይ ማለት በሚቻል ደረጃ ወይ መስማት ወይ መናገር የሚችለውን ቋንቋ እንኳን ገዢ አድርጎ ሊያመጣ አልፈለገም። ይህ ጽንፍ የረገጠ የብሔር ፖለቲካ በተለይ የኦሮሞ ናሽናሊዝም እዚህ ውስጥ ያለው የጥቅም አሳዳጅ በኢትዮጵያ ኪሳራና በኢትዮጵያን ሞት ላይ የራሱን ፍላጎት በመጫን ኢትዮጵያን እንደ አዲስ ዲኮንስትራክት ለማድረግ የፖለቲካ ዓላማ ይዞ የመጣ እንደሆነ በስፋት ስንገልጽ ቆይተናል። ይህ አመለካከት ዛሬ አድጎ ምናልባት በዛ የምክክር አዳራሽ ውስጥ የተገኙ የተለያዩ የፖለቲካ ልሂቃን ትዝብታቸውን ገልጸው ከዚህ ቡድን ጋር በሀገር ጉዳይ በጋራ ጥቅም እንደዚሁም ሁላችንም በሚያሳስር የፖለቲካ ትርክት ሊያግባባን እንደማይችል አሁን ገብቶናል የሚል መግለጫም እየሰጡ ነው። ተቃውሞም እያሰሙ ነው። ሂደቱ ራሱ ሸፍጥ የተሞላበት እንደሆነ እንደዚሁም በተቋም ደረጃ የተሰባሰቡ ልሂቃንም ኦህዴድን ጥቅሙን ለማስጠበቅ የተሰለፈ ተቋም እንደሆነ የገለጹት እዛው ያሉ ሰዎች ናቸው፣ የጽናት ቤተሰቦች። ዛሬ ታዲያ ይህንን አስመልክቶ በሀገሪቱ ውስጥ ምን እየተፈጠረ ነው የሚለው ከፍተኛ የሆነ ፖለቲካዊ ቀውስ እየተፈጠረ ነው። የአሸናፊና የተሸናፊ ፖለቲካ ብያኔ እስኪያገኝ ድረስ ምናልባት ነገሮቹ ከቁጥጥር ውጭ ሊወጡ የሚችሉበት ሁኔታ በጣም ሰፊ ነው። ከዚህ ጋር በተያያዘ ግን እኔ በተወሰነ መልኩ አንዳንድ ሀሳቦችን ከመግለጼ በፊት የወጡ መረጃዎችን በተወሰነ መልኩ ላጋራችሁ። አንደኛው እናት ነው። እናት ምን አለ? እናት ፓርቲ እንግዲህ አጤ በጉልበቱ ብሎ ምናልባትም የኦህዴድ የሸፍጥ ፖለቲካ በመግለጫ ኮንኖታል። በጉልበት የሚፈጸም አንዳችም ነገር የለም የሚለው እናት እንግዲህ በስፋት ገልጾታል። መግለጫውን ውስጥ ገብታችሁ ማንበብ ትችላላችሁ። ምናልባት እዚህ ቦርድ ላይም ካለ መግለጫውን ላሳያችሁ እችላለሁ። በተመሳሳይ አብንም አሁንም በተመሳሳይ መግለጫ አውጥቷል። ከዚህ መግለጫ ጋር በተያያዘም አብን የሰጠው ዋነኛ ሀሳብም የሴራ ፖለቲካው ከዚህ በኋላ ምናልባትም ህዝቡ በጥንቃቄ ሊመለከተው እንደሚገባ እና በሂደቱ የተሳተፉ ሰዎችን የታዘቡት እንደሆነ ገልጿል። እንግዲህ ይሄ የምታዩት የእናት መግለጫ ነው። አብንም በተመሳሳይ ከሴራ ፖለቲካ ጋር በተያያዘ የታዘበውን ሲገልጽ በተደጋጋሚ እንግዲህ በምክክር ኮሚሽን ውስጥ የታዘቡት ምን እንደሚመስል ሁሉንም ሰዎች እያነጋገረ ይገኛል። በመግለጫው አብን ይሄንን ብለዋል።
ዋነኛ ጉዳይ በዚህ ሀገር ሊፈታ የሚችል የፖለቲካ ሂደት ከሴራና ጥልፍልፍ የሆነ ሸፍጥ የፖለቲካ አመለካከት ካልወጣን መጪው ጊዜ አስቸጋሪ እንደሆነ ገልጿል። እነዚህ ሰዎች እኛ ከምንገልጸው በላይ በሂደቱ ያሉ ሰዎች መሆናቸው ደግሞ በጣም ልዩ ያደርገዋል። ምናልባትም የታዘቡት እጅግ በጣም ውስብስብና አስቸጋሪ ጊዜዎችን ከፊታችን እየመጣ እንደሆነ ማሰብ ያስፈልጋል። ምን ይላል? በተለይ ሂደቱን ለቡድናዊ ፍላጎት ማስፈጸሚያ ለማድረግ በውይይት የደረሰባቸውን ውጤቶች ለማዛባት በተካሄደው እንቅስቃሴ ውስጥ የተወሰኑ ከፍተኛ የመንግስት ባለስልጣን፣ ጥቂት የኮሚሽን አባላት፣ ባለሙያዎች፣ አስተባባሪዎች በግልጽ ወገንተኝነት በሴራ ሲንቀሳቀሱ ተስተውሏል። እነዚህ አካላት በተሰጣቸው ታሪካዊ ኃላፊነት ላይ ጥቁር ነጥብ ያሳረፉ በመሆናቸው ቀደም ሲል በይፋዊ አቤቱታ ያጋለጥናቸው ሲሆን ወደፊትም መሰል እኩይ ተግባራቸውን እንዳይፈጽሙ ለመላው ህዝባችን በንቃት እንዲከታተል እንዲያጋልጣቸው ይገባል ይላል። እንግዲህ አብን ይህንን መግለጫም ሲሰጥ 2-3 ጊዜ ነው መግለጫ የሰጠው። በነበለጠ በኩል ያለው አብን ነጥባችን እዚህ ላይ ነው። እዚህ ውስጥ 2 ቁም ነገሮችን እናያለን። የጽናት አድማጭ ተመልካቾቻችን ከነሱ መግለጫና ሐሳብ ተነስተን የምንሰጣቸው ፖለቲካዊ እንድምታዎችን ከግምት ልታስገቡ ይገባል ብዬ አስባለሁ። በተለይ አሁን ጋዜጠኛ ጌታቸው ሽፈራው የሚያወጣው መረጃ ላይ ፋኖን ሰብስባቸውን የመጣችሁት የሚል ሽመልስ አብዲሳ ማስፈራሪያ እንደሰጣቸው እየተገለጸ ነው የሚገኘው። በጣም የሚያስቃቸው እነዚህ ሰዎች በዚህ ደረጃ ነው የሚያስቡት። በሂደቱ ላይ የተሰባሰቡት ፋኖች ናቸው የሚል እንድምታ ያለው ጉዳይ አምጥተዋል። እዚሁ ትንሽ ላንብብላቸው። ምክክር በተባለው መድረክ ከመፍትሄ ይልቅ በርካታ አሉታዊ እንቅስቃሴዎች፣ ሴራዎችን፣ ዘለፋዎችን ወዘተ አይተናል። አዎንታዊ ሚና ይኖረዋል ተብሎ በሚሰበክበት መድረክ እነዚህ አሉታዊ ቅስቀሳዎችም ይደረጉ ደግሞ በከፍተኛ ባለስልጣን ጭምር ነው። ተመካካሪዎች አዲስ አበባ ከሌላው በተለየ ከኦሮሚያ ጋር መገናኘት የለባትም ብለው በመሞገታቸው በፋኖነት ተፈርጀዋል። ሽመልስ አብዲሳ ፋኖን ሰብስባችሁ ነው የመጣችሁት ብሎ ደንፍቷል። በነገራችን ላይ ጠንካራ ተሳትፎ ሲያደርጉ የሰነበቱት ተዋናዮች በፋኖነት ፈርጆ ለማሰር እቅድ እንዳለም ከምንጮች ማረጋገጥ ችያለሁ ይላል። ሊያስራቸውም እያሰቡ ነው። እነዚህን ሰብሰብ አድርገን ስናያቸው ዛሬ በተመሳሳይ ጋሻው መርሻ የምታውቁት ነው። ጋሻው እንግዲህ አብን ውስጥ ያለው ጋሻው መርሻ በፌስቡክ ላይ በጣም የሚገርም አንድ ጽሑፍ ጽፏል። ጽሑፉን በተወሰነ መልኩ ባጭሩ እንደዚህ ይላል። በአብይ ብልጽግና አማራ ጠል የፖለቲካ ልሂቃን በዋናነት ያው እኔ በተወሰነ መልኩ እንድምታውን ስለወሰድኩት ነው። ይህንን ከግምት አስገቡልን። በአብይ ብልጽግና አማራ ጠል የፖለቲካ ልሂቃን መዋቅራዊ መሆኑና የረጅም ጊዜ ፈተና እንደሆነ አሁን ገና ተረድቻለሁ። ይችን ያዙልኝ ይላል። አሁን ገና ተረድቻለሁ። ፖለቲካ ልሂቅ ጋሻው መርሻ ያለው በለጠ እየነገረን ያለው የሴራ ፖለቲካ መዋቅራዊ ሆኖ እንደውም በአስፈጻሚው አካል እና በመዋቅር የተደራጀ እንቅስቃሴ ሸፍጥ ሲሰራ ነበረ። እናት በተመሳሳይ አጤውን ለማንገስ አጤ በጉልበቱ የምክክር ተሳታፊዎቹ በአጠቃላይ እዛ ውስጥ የተገኙት በሙሉ በብልጽግና ደሴት ውስጥ ያሉ ሰዎች ናቸው። ከብልጽግና ውጪ ማንም ሰው የለውም የሚሉት ነጥቦችን ያዙልኝ። ይህንን ካየን 100% ብልጽግና ባዘጋጀው በራሱ የዲስኮርስ እና የትርክት ማዕከል ላይ ያልተስማማው ብልጽግና ነው። እንደዚሁም ብልጽግናን አሊያንስ አድርገው የተሻለ አንጻራዊ ዲሞክራሲ ወይ ሰላም ይመጣል ብለው የተሰለፉ ኃይሎችም የአንድነት ኃይል የአማራ ብሔርተኛው ብአዴንን ጨምረን እዛ ውስጥ ያሉትን ስብስቦች ስናያቸው በውጤት ደረጃ ያሳኩት ምንድን ነው ስንል ስድብ ነው። ኦህዴድ ጋብዟቸው ድግስ አዘጋጅቶ ምግብም ምንም አዘጋጅቶ አበልም ሰጥቶ ግን ሰደባቸው። አጀንዳቸው አልተያዘም። ሰደባቸው ብቻ ሳይሆን ማህበረሰባዊ ስብራት የሚፈጥር ቁስል ሁሉ አስቀምጠዋል። እዛ ውስጥ የተሰባሰበው ልሂቃን ምናልባት ከአዲስ አበባ ፖለቲካ አኳያ 99% የሚሆኑት ሁሉም የተስማሙት አዲስ አበባ የነዋሪዎቿ
ራስ ገዝ ከተማ ነች። ስለዚህ አዲስ አበባ በህገ መንግስቱ አሁን ባለው ህገ መንግስት አንቀጽ 49 ንዑስ አንቀጽ 1 ላይ የፌዴራል ዋና ከተማ እንደዚሁም የነዋሪዎቿ ራሳቸውን በራሳቸው የሚያስተዳድሩበት ስልጣን የሰጣቸውን ኦህዴድ በሚቀለብስ ደረጃ አጀንዳ ማስለወጥ፣ ቃለ ጉባኤ ማስለወጥ፣ ተሳታፊውን ማስፈራራት፣ በተመሳሳይ ያለቀውን ስብሰባ ድጋሚ ማስጀመር አቅም ይዞ ታይቷል። ከአማራው አኳያ ጥቅሞች ደግሞ ስናይ በተለይ ከአዲስ አበባና በአጠቃላይ ካለው ፖለቲካዎች ስናይ መሰደብ፣ አማርኛ ቋንቋ ብሔራዊ ቋንቋ እንኳን እንዳይሆን በአጀንዳ ደረጃ ማስጣል፣ በተመሳሳይ በአዲስ አበባ ጉዳይ ላይ ኦህዴድ አጀንዳ ቀልብሶ በመምጣት የሴራ ፖለቲካውን በመጫወትም ተቋሙንም በመጠምዘዝ የደህንነትና የጸጥታ መዋቅሩን በመጠቀም የበላይነቱን ማስጠበቅ። በዚህ እንኳን አላስችል ሲለው ኦህዴድ ከምክክሩ አውድ ያወጣውና አጀንዳውን በዚህ እንኳን በራሱ ሲሸነፍ መጨረሻ ላይ የበየነው ፖለቲካዊ ብያኔ ነው። ምን አድርጎ የክልል መስተዳድሮችን ጋብዞ ተስማሙ ነው የሚለው። የክልል መስተዳድሮችን ካስፈለገው በእነሱ ፖለቲካዊ ጥፋት ከመጣ የምክክር ዲያሎጉ ምን ያደርጋል የሚል ጥያቄ ትክክለኛ ጥያቄ ቢሆንም እሱን ግን ቀለበሰው። እሱን ቀልብሶት በምክክር ዲያሎግ ተስማምተው እንኳን በብልጽግና ውስጥ ያሉ ደሴቶች ያመጡትን ያጸደቁትን ቃለ ጉባኤ ሊቀበሉ አልፈለገም። እሱ በፖለቲካ ውሳኔ ታጠፈና የክልል መስተዳድሮችን ሎቢ በማድረግ የስልጣን ሹመት እንደሚሰጣቸው የተለያዩ ድለላዎችን በመደለል በእነሱ ፖለቲካዊ ውሳኔ በአዲስ አበባ ጉዳይ ላይ አሸንፍ የመጣው ነው የሚለው። ልብ በሉ። አሁን ይህንን ስናይ አማራው ከዚህ ምን አትርፏል? ከአዲስ አበባ አኳያ ምን ተጠቀመ? አጀንዳውን ምን አስፈጸመ? አሁንስ ፖለቲካሊ በጉልበት ጨፍልቆ ለመምጣት ያሰበው ማን ነው? ከዚህስ በኋላ ምን ይገጥመዋል የሚለውን ለመገምገም በተወሰነ መልኩ ከራሳችን ደካማ ሁኔታ ትንሽ ሀሳብ መጋራት ያስፈልጋል ብዬ አስባለሁ። የአማራ ልሂቃን በምን አይነት ፖለቲካዊ ድክመት እንዳለ መገምገም ካልቻለ እና ያሰላለፍ ለውጥ ካላሳየ መጪው ጊዜ ከባድ ነው። በዚህ የኦህዴድ የምክክር ትልቅ ትምህርት የሰጠኝና አደገኛ መታጠፊያ ላይ የቆመው የአማራ ፖለቲካ ከጥንካሬው ድክመቱ፣ ከታጋዩ አድርባዩ፣ መሀል ሰፋሪው ጎልቶ የወጣበት ኪሳራ ይመስለኛል። አማርኛን እንኳን ለብሔራዊ ቋንቋ መቀበል ያልቻለ አገዛዝ አማራውን በስንኩል ባህላዊ ፖለቲከኞች የታጠረ በሰሊጥ ትንተና ውጤት የተቸከለ የብአዴን መጎተት መጨረሻው በጨፌ ጉባኤ ሴራ መበላት እንደሆነ የፖስታ ቤት የጭቃሹም የካቢኔ አባል ውድቀት መዘዙ ቀድሞ ያልተረዳ የፋኖን ትግል በማራከስ ለኦህዴድ ስልታዊ አጥቂነት የተባበረ በሙሉ የኦሮሞ አክራሪ ብሔርተኞች ፍላጎትና ግብ አስቀድሞ የመረዳት አቅም ከዜሮ በታች እንደሆነ ያሳያል። አማራው የሴራ ፖለቲከኛ ተንታኝ ሰለባ መሆኑን በኮንቬንሽን ሴንተር ፍንትው ብሎ ታይቷል። በውጤቱ ይህንን አውቆ የሚታገል የአማራ ልጆች በመርህ በቆሙት ትክክለኛ ግምገማ የአማራ ትንሣኤ ሻማው በእጃቸው እንደሆነ ይሰማኛል። ክብር ለነዚህ ታጋዮች ብዬ በተወሰነ መልኩ ሀሳብ አስቀምጫለሁ። ከዚህ አውድ እየተነሳው ነገሮችን ማየት እንፈልጋለን ማለት ነው። ኦኬ፣ ምን ተምረናል? ምን ተምራችኋል? የጽናት ቤተሰቦች፣ አድማጭ ተመልካች፣ አብይ ከዚህ በኋላ ኦህዴድ በተለይ ፖለቲካሊ ከገባበት ቅርቃር አኳያ በጣም በስፋት ይህንን ጉዳይ ስንፈትሽ ቆይተናል። መፈተሽ ብቻ ሳይሆን ሊያስከትል የሚችለው አደገኛ ሀገራዊ ትርምስ እንደሆነ ግልጽ ነው። ይሄ ቡድን ፍላጎቱ ድብቅ ፍላጎት ነው፣ ውጫዊና ውስጣዊ ፍላጎት አለው። እነዚህ ፍላጎቶች በውጭ በኩል የሚያሳያቸው ካራክተሮች ሌላ ነው። ሰፊውን ህዝብ ማደናገርና ማታለል የሚችልበት ነው። በውስጥ በኩል ግን የሚሰራው ግን አጥፊ የሆነ ምናልባትም የአንድ ወገን የበላይነትን በኢትዮጵያ ፖለቲካ ላይ በአጠቃላይ ሀገረ መንግስቱንም አፍርሶ በመናድ የራሱን ኔሽን እስከ መፍጠር የሚያደርስ ነው። ይህ አመለካከት ያለው ኃይል በጋራ መተማመንና የጋራ የዓላማ አንድነትና ግብ ይዞ ፖለቲካ መስራት ይቻላል ወይ?
ለሚለው በጣም የሊቃን መከራከሪያ ሆኖ ቆይቷል። በአንድ በኩል ሰላም ማምጣት አይቻልም፣ ይሄ አስተሳሰብ እስካለ፣ በሌላ በኩል ሰላም ካልመጣ ቀውስ አለ። ቀውሱ ደግሞ ከብሔር አመለካከት ስናየው ጽንፍ የረገጠ የኦሮሞ ብሔርተኝነት በኢትዮጵያ ፖለቲካ ላይ የተገፊነት አመለካከት ነው የሚጫወተው። እሱን እያስታመሙ ፖለቲካ መስራት በጋራ መቆም ይከብዳል፣ አይቻልም። ሲሸነፍ ደግሞ አልቃሻ ስለሆነ ወደኋላ ተመልሶ የሚያስፈራራው ሀገሪቷን አፈርሳታለሁ ነው የሚለው። የተበተኑትን ሰዎች እጨፈጭፋቸዋለሁ፣ ከከተማው ሰው አስወጣለሁ፣ ወለጋ እንደዚህ ያደርጋለሁ ምናምን የሚል ነው አሁን በአደባባይ የመጣው እሱ። ስለዚህ ኦህዴድ እኛ የገመገምነው የጽናት አድማጭ ተመልካቾቻችን ግምገማችን ይሄ ግምገማ ነበር። በሰላማዊ መንገድ ታግሎ ይሄንን ቡድን ማሸነፍ አይቻልም። አይቻልም ስንል ግን ሰላማዊ ትግሉ ሙሉ ለሙሉ በራሱ ፍላጎት ቢዘጋው ህዝባዊ እንቅስቃሴ መፍጠር የሚቻልበት ሂደትን በሙሉ በተቋም በአስተሳሰብ አቀጭቶ የቀጨጨ ድርጅት መፍጠር አይቻልም። በምርጫ መምጣት አይቻልም። ሰልፍና የአዳራሽ ስብሰባ እንኳን የሚፈቅድ ቡድን አይደለም። ይሄ ቡድን የራሱን ጥቅም ለማስጠበቅ የአዲስ አበባን ህዝብ ጥቅም እንኳን አፍኗል። ስለዚህ ውጤቱን ስናየው በራሱ ሂደቱ ጦርነት የሚጋብዝ ነው። ከዚህ ቡድን የሚዋለደው ግጭት ነው። ግጭቱ ደግሞ የመጨረሻው ውጤት አሸናፊና ተሸናፊ የሌለው አሰላለፍ ነው የሚፈጥረው። ለአብነት ከዚህ በኋላ በኃይል የሚመጣው ኃይል ብልጽግናን ሲያሸንፈው አዲስ አበባን ብቻ የሚያጠው ሰፊውን ደሴትም ያጠዋል። እዛ ላይ ብዙ የማንነት ጥያቄ ያላቸው ወገኖች አሉ። እነሱ ራሳቸው ዛሬ የተፈጠረው የምክክር ዲያሎግ በሚመስል የካድሬ ስብሰባ አድርጎ የያዘውን ከተማ በሙሉ ይወሰድበታል። ይሄንን ነው እያወረሰ ያለው ማለት ነው። በቀጣይ የሚመጣው ይሄንን ነው የሚያመጣው። ይሄ አመለካከት እስካለ ድረስ ይሄ ቡድን አሸናፊ ሆኖ የሚወጣበት ፖለቲካ አስተሳሰብ እንጂ የሚቀበለው ሰጥቶ የመቀበል የፖለቲካ መርህ የለውም። መደራደርም አይችልም። ለሰላም እጃቸውን ስጡ እያለ ፖለቲካ የሚሰራው ቡድን ዛሬ በሰላማዊ መንገድ አዳራሽ ውስጥ የተሰበሰቡ ሰዎችን እንኳን ሀሳባቸውን ሊቀበላቸው አልፈለገም። ኦኬ፣ በተለይ አማራው ምንድን ነው ከዚህ ሊማር የሚችለው? ጋሻው መርሻ አሁን ነው የገባኝ አለ። በለጠ የሴራ ፖለቲካ ተቋማዊ ሆኖ የሸፍጥ ፖለቲካ እንደሚጫወቱ ገብቶናል። ይህንን ማጋለጥ ችለናል። ህዝቡ በንቃት ይከታተል ብሏል። እንደውም ከተስማማበት ጉባኤው ከተስማማበት ውጪ የሚወጡ ቃለ ጉባኤዎችን አንቀበላቸውም ብሏል። ኦህዴድ ይህንን ጨፍልቆ በራሱ ፖለቲካ ላይ ውሳኔ የክልል መስተዳድሮችን ጠርቶ ጸደቀልኝ ብሎ የውሸት ዜና በየቦታው እያሰራ ነው የሚገኘው። በቀጣይ አዲስ አበባ ዕጣ ፈንታ በዚህ ፖለቲካ አጣብቂ ላይ ምን ሊፈጠር ይችላል? ኦህዴድ አቅም አለኝ ብሎ ህገ መንግስት መቀየር ይችላል? ህገ መንግስት ቀይሮስ የአዲስ አበባን ጥቅም ለኦሮሚያ አድርጎ በቀጣይነት ዘላቂ ሰላም ሊያመጣ ይችላል? የተረጋጋ ዘላቂ ሰላም ካልመጣስ በውጤት ደረጃ ምን ያስከትላል? ምናልባት ይሄ ቀውስ የእርስ በርስ አጠቃላይ ሲቪል ዋር ሊያዋልድ ይችላል። ምን ሊፈጠር ይችላል ብሎ መገምገም ያስፈልጋል። እዚህ ላይ እኔ በተለይ አማራው ፖለቲካ ይህንን ቡድን ተስፋ አድርገው ሲጠጉ የነበሩ ሰዎች በሂደቱና በውጤቱ ተሸንፈውበታል። የተሸነፉበት ውጤት አብይ አህመድ በጨባጭ አሳይቷቸዋል። ይህንን ቡድን ሲታገሉ የቆዩ ሰዎች ግን ቢያንስ በትርክት ደረጃ ፖለቲካሊ አሸንፈውበታል። ለአብነት ብአዴን እንጥቀስ። የብአዴን ሚና ብአዴን በፖለቲካ አስተሳሰቡ ከአሸናፊው ጋር የሚመጣ የፖለቲካ ጥገኝነት ውስጥ ያለ ልሂቃን እንደሆነ በስፋት ስንገልጽ ቆይተናል።
ይህ አመለካከት በተግባር ተገልጦ የመጣው በኦህዴድ ብልጽግና አዲስ አበባን ሁሉ ሊቀማው የሚችል ፖለቲካ አጀንዳ ይዞ በብልጽግና ውስጥ መሰባሰቡ ብቻ ሳይሆን በተለይ አማርኛ እንኳን ብሔራዊ ቋንቋ ሆኖ አሸንፎ እንዳይወጣ መንገድ ዘግቶበታል። በዚህ ጉዳይ ላይ የጋራ የሆነ ስምምነት ከሌለው ቡድን ጋር አብሮ በብልጽግና ውስጥ የሚሰባሰብ ብአዴን በራሱ በተለይ አማራን እወክላለሁ ብሎ ባህር ዳር ተቀምጦ የክልል መስተዳድር ይዞ አንድ ቀንስ የማደር ሞራል አለው ወይ ብሎ የሚጠይቅ ሰው ትክክለኛ ጥያቄ ነው። በሌላ በኩል በአዲስ አበባ ላይ ኦህዴድ ባሳየው ፍላጎት ብቻ የጋራ መተማመን ሳይኖረው መንግስት ሊመሰርት አይችልም። ፖለቲካሊ ኢንተረስት ነው፣ ጥቅምን ለማስጠበቅ ነው ፖለቲካ የምትሰራው። ኦህዴድ ጥቅሙን ለማስጠበቅ ብአዴንን የፖለቲካ አሊያንስ ሲያደርገው አብይ አህመድ ከዚህ በፊት ባህር ዳር አካባቢ ሄዶ መሰረት ሚዲያ የዘገበውን አዳምጡት። ቅርብ ጊዜ ሄዶ የዘይቱን ምሳሌ ሲተርት ያን ጊዜ ሲገልጽ ጽናት ሚዲያ አንድ ጉዳይ አስቀምጣለት። በተለይ ከተማውን እቺ ባህር ዳር ውብ የሆነች ከተማ የበለጠ ብንሰራበት ምናምን ብሎ ሐሳብ ሲሰጥ ከዘይቱ ጋር ምሳሌ አድርጎ በዛን ሰዓት አዲስ አበባ ላይ ያለው የአዲስ አበባ ጉዳይ የምክክር ዲያሎግ ላይ የሚጀመርበት ሰፊ የጡዘት መግቢያ ሰዓት ላይ ነበር። ያንን እሱ ሲገልጽ እኛ በሰዓቱ የተረዳ ነው እናንተ ባህር ዳር ይዛችኋል፣ አዲስ አበባ ለኛ ልቀቁልን የሚል ፖለቲካሊ ሜሴጅ እንደሆነ እኛ አስቀምጠን ነው ነበር። በደንብ ነው ያነበብነው። በጣም የሚገርማችሁ በትላንትናው ዕለት መሰረት ሚዲያ የሰራውን ዘገባ ስሰማ ከጀርባ የነበረው ከብአዴን ጋር ዋነኛ ምክክር ወደ አደባባይ ያልመጣው ይሄ ነበር። ምን አላቸው? በተለይ የኦሮሞ ህዝብ አሁን ከኛ የሚጠብቀው ድሬዳዋና አዲስ አበባን እንድንሰጠው ይፈልጋል። በተለይ እዛ አካባቢ ያለውን የታጠቀ ኃይል አደም ማስገዛት የምንችለው እነዚህን ስናስመልስ ነው። ስለዚህ አዲስ አበባ በኦሮሚያ እንድትሆን እናንተ ፖለቲካዊ ትብብር አድርጉልን ብሎ መጠየቁን ከውስጥ ያገኘው መረጃ ተጠቅሞ ሲዘግብ በጣም ነገረኝ። ይሄንን ግን አብይ አህመድ በንግግሩ እኛ በተወሰነ መልኩ ደግሞ አሳይተናችሁ ነበር። ፍላጎት ይሄ ነው። ባህር ዳርን እየጠቀሰ እችን ተጠቀሙ ሲል እናንተም ዋናችሁን ይዛችኋል፣ እኛም ዋናችንን ያዝ የሚል አመለካከት ስለሆነ ግልጽ ነው። ኦህዴድ በአንድ ጊዜ ተነስቶ አዲስ አበባ ላይ ሲመጣ ባህር ዳርን የአማራ ዋና ከተማ አድርጎ ነው የሚሄው። መጀመሪያ የዚህ በተለይ የአማራ ክልል ውስጥ ያለ የፖለቲካ ሊቃን ትልቁ ክሽፈትና ድክመት ብዬ የምነግራችሁ አዲስ አበባ ዋና ከተማው መቀመጫው ማድረግ ሲገባው የፖለቲካ የስበት ማዕከሉን የሚያደርገው ወልቃይትን ነው። የአማራ ክልል መቀመጫ የሚያደርገው ባህር ዳር ነው። የተዛባ አመለካከት ማለት ነው። የተዛባ ፖለቲካሊ እንዴት መስራት እንዳለበት እንኳን ግራ የተጋባ ቡድን እንደሆነ ጥሩ ማሳያ ነው። የአማራ ክልል መቀመጫ ባህር ዳር ሳይሆን አማራ ክልል ያለ የትኛውም ከተማ ላይ አይደለም። የአማራ ክልል እሱ ሁለተኛ መቀመጫው። የአማራ ክልል ዋነኛው መቀመጫው አዲስ አበባ። መቀመጫው አዲስ አበባ ሲሆን መቀመጫው ራሱ የስበት ማዕከል ነው። ድልድልም የሌለው የአዲስ አበባ መቀመጫው አንድ እሱ መጀመሪያ ነበር ማድረግ ያለበት አንድ። ሁለተኛ 2010 ደግሞ እነዚህ ኃይሎች ወደ ስልጣን ሲመጡ የፓወር ያሰላለፍ የበላይነት እነሱ ይዘዋል። እነዚህ ሰዎች ወደ ስልጣን ሲመጡ በተለይ ኦህዴድ ብአዴን ተታኮ መምጣት እንጂ ብቻውን አይችልም። ስለዚህ ፖለቲካሊ ድርድር ማድረግ ይቻል ነበር። ማሸነፍ የሚችሉ ከሆነ እነዚህ ኃይሎች ተባብረው ኢህአዴግ ውስጥ የፓወር የበላይነት እንይዛለን ሲሉ ቢያንስ አዲስ አበባ እንይዛለን ማለት ነበረባቸው። ምክንያቱም አዲስ አበባን ሲይዙት ከዚህ ቡድን ጋር መተማመን ስለሌለ ፖለቲካሊ የጀርባ የፖለቲካ ትንተን አልሰሩ። አንደኛ አመለካከቱ ምንድን ነው? አኖሌን የተከለ ስብስብ ልሂቃን
ከጀርባ ምን ይዞ ነው የሚመጣው? ቂመኝነት፣ የሴራ ትንተና፣ ምናልባትም አፍራሽ የፖለቲካ ቅስቀሳ ሊሰራ ይችላል። ስለዚህ ከዚህ ቡድን ጋር መተማመን ስለማንችል እኛ አዲስ አበባ እናያዝ፣ እነሱ ቢያንስ የፊት መንገዱን ከያዙ እኛ አዲስ አበባ እናያዝ አንድ ጉዳይ። እሱ ብቻ ሳይሆን አዲስ አበባ መያዝ ብቻ ሳይሆን አዲስ አበባ ላይ ራሱ በሰዓቱ መቀመጫቸውን ማዞር ይችሉ ነበር። ወደ አዲስ አበባ መቀመጫቸውን ቢያመጡ አሁን ለሚፈጠረው ጭቅጭቅ ባላንስ ይሆናል። ውጣይ ነው አንድ። ሁለተኛ ልዩ ኃይሉን ስቦ ሚዲያውን ስቦ አጠቃላይ የክልሉ ሚዲያ መሀል ከተማው ላይ ማምጣት ይችል ነበር። በራሱ የአማራ ክልል ኃይል ወደ መሀል ከተማ ሲመጣ ለከተማው ራሱ ባላንስ ይሰራል። ለከተማው ነዋሪ ባላንስ ይሰራል። ምክንያቱም የጸጥታ መዋቅር የለው፣ የራሱ የጸጥታ መዋቅር ነው ዛሬ ያለው። ባላንስም ቢሆን ኃይል ይፈጥርበታል። ተገዳዳሪ አይደለም። እሱም ማምጣት እንኳን በሰዓቱ አልቻለም። ስለዚህ መቀመጫው የፖለቲካዊ ስበት ማዕከሉ በተለይ ለአማራው ስነ ልቦናው ያለው አዲስ አበባ ላይ። ወልቃይት በስትራቴጂክ የሆነ የጂኦግራፊ አቀማመጥ ትንተና ነው የሚሰራው እንጂ ፖለቲካሊ የሚሰራው በወልቃይት በኩል አይደለም። ወልቃይት የእርሻ ቦታ ነው። ከዛ ውጪ ከሱዳን ጋር ከምን ጋር ከኤርትራ ጋር የሚያገናኝ ኮሪደር ምናምን ነው። አዲስ አበባ ላይ ግን ፖለቲካ የሚሰራው ስነ ልቦና ያለው አዲስ አበባ ላይ ነው። አዲስ አበባ ላይ ያለው የአማራው ስነ ልቦና ሲፈርስ ወልቃይት ይበተናል። አማራ ክልል ይበተናል። ወልቃይት በራሱ ብቻውን ነው የሚቆመው ወይ ይበተናል። የትብብር ማዕከል ሊሆን አይችልም። ወልቃይት የጥቅም ትንተና ነው የሚሰራለት እንጂ የስነ ልቦና ትንተና ይሰራለት። ወልቃይት ሳይኖር አማራው አለ። ወልቃይት እጄ ላይ ገብቷል ሲልም አለ። እዛ አካባቢ የጂኦግራፊ የጥቅም ጉዳይ፣ የሪሶርስ ጉዳይ፣ ስትራቴጂክ የመውጫ አካባቢ ምናምን ብለህ ፖለቲካ ነው የምትሰራው። አዲስ አበባ ላይ የምትሰራው ግን የአጽመ ርስት ጉዳይ ነው። አዲስ አበባ ላይ የምትሰራው የርስት ጉዳይ ብቻ ሳይሆን የሀገረ መንግስት ብያኔ ነው። የአማራ ስነ ልቦና ነው። አሻራዎቹ ናቸው። የመሀል ሀገር የፖለቲካው ትንተና የሚሰራው አዲስ አበባ ላይ። የመሀል ሀገር የፖለቲካ ትንተናውን የሚሰራ አማራ ከአዲስ አበባ ፖለቲካ እያፈገፈገ ሲመጣ በስነ ልቦና እየፈረሰ ይመጣል። በተለይ ደግሞ አዲስ አበባ ላይ ያለ የፖለቲካ አስተሳሰብ እንደ ኦሮሞ በጣም የተነጣይ የሆነ የፖለቲካ ሊቅ አታክ ሲያደርገው፣ ሲያጠቃው፣ ሲመታው፣ ስነ ልቦናውን ለማፍረስ ሲጋጭ በራሱ የሚፈጥረው ንዝረት አማራውን ይነዝረዋል። አዲስ አበባ ላይ ደግሞ የሚፈጥረው ፍርሰት አማራውን በፍጥነት ያፈርሰዋል። በፍጥነት ነው የሚያፈርሰው። ከዛን የመሃል ሀገሩ ህዝብ አብዛኛው ማጆሪቲው በተለይ አማራው ይሄ ቡድን ከተማውን ፖለቲካሊ አሸናፊ ሆኖ ሲመጣ በሂደት ከማህበራዊ ፖለቲካሊ እንደዚሁም ደግሞ ሪሶርሱን ሁሉ ይቀማዋል። በአዋጅ ይቀማዋል፣ በግብር ይቀማዋል፣ ቤቱን ይነጥቀዋል፣ በልማት ስም እያፈረሰ ያፈናቅለዋል። ተስፋ እየቆረጠ ከከተማው እንዲወጣ ያደርገዋል። ሲስተማቲካሊ ነው የሚያጠቃው። ነጋዴውን ያጠቀዋል፣ የግል ባለሀብቱን ያጠቀዋል፣ በቀበሌ ቤት ውስጥ የሚኖረውን ሁሉ ያጠቀዋል። ከክልል የእሱ ጥገኛ ሆነ ነው የምትቀረው። ስለዚህ በጊዜ ሂደት በራሱ የመሃል ሀገሩ የፖለቲካ አስተሳሰብ ስነ ልቦና ወደ ተሸናፊነት ሲመጣ የሚሸነፈው ታሪኩ ይሸነፋል፣ አርበኝነቱ ይሸነፋል፣ የከተማ ስነ ልቦናው ይሸነፋል። በራሱ አማራ የሚባል ሊቅ የለም የሚል ድምዳሜ ይዝና ቶታሊ እንደ ማህበረሰብ ትከሽፋል። ይህንን አማራው መገምገም አልቻለም። ጋሻው መርሻ፣ በለጠ ሞላ፣ ብአዴን አልቻለም። ይህንን ቢገመግሙ ኖሮ ይህንን ቡድን አታክ የሚያደርግ የፖለቲካ አመለካከቱ ቀድሞ ሊመጣ እንደሚችል ቢገባቸው ሴናሪዮ ይሰራሉ። ወደ አጥቂነት መንፈስ እንዴት እንምጣ ብለው ስሌት ይሰራሉ። በዚህ ስሌትና ቀመር ይህንን ቡድን ቢያንስ ልጓሙን ማሰር የሚቻልበት የፖለቲካ ሴናሪዎች አሉ። 1 2 3 ብዬ ልገልጽልህ አልችልም። ፖለቲከኛ ከሆንክ ቁጭ ብለህ ሴናሪዮ መስራቱ።
በዛ ደረጃ ገፍቶ የሚመጣ ሊቅ አማራው የለውም ነው የኔ ግምገማ። የስ በዚህ ጉዳይ ላይ የለም። ሚዲያ ላይ ነው ሴራ የሚተነተነው እንጂ የትኛው ብአዴን ገብቶት ነው? ዛሬ ማን እየተሸነፈ ነው? ማን እየተሸነፈ ነው? ለአብነት በዚህ የምክክር ኮሚሽን ውስጥ እኔ ማን ነው እያጠቃ የነበረው? አንድ ወር ሙሉ ማን ሲያጠቃ ነበር? የአማራ ሊቃን ሲዘግቡ የነበሩት በተለይ የብልጽግና ታክቲካል ደጋፊ የነበሩት ሰዎች የዚህ የሰሊጡን የእርሻውን ምናምን ተጠቃሚዎች ብልጽግናን አታክ አድርገው አታክ የሚያደርጉት ከብልጽግና ጋር ታክቲካል አሊያንስ ፈጥረው አታክ የሚያደርጉት ፋኖ ነው። ፋኖ በራሱ ስትራቴጂ ግባችን ያስጠብቃል ብሎ እንኳን ማመን አልቻለም። አንድ እንደውም የበለጠ እየቀጨጨ እንዲመጣ ተቋም እንዲያፈርስ በአስተሳሰብ እንዲዳከም ሪጂናል የሆነ ጉተታ ውስጥ እንዲገባ ነው የሚሰራው አንዳንዱ ሊቅ። ይሄ በራሱ ለወዴት ስልታዊ ደጋፊ ሆኖ መጥቶለታል። ብአዴን የራሱን ወገን ጽንፈኛና ጃዊሳ ጫካ ለጫካ የሚሄድ ሽፍታ እያለ ስም እየሰጠው ይገድለዋል። ሚሊሻ እየቀጠረ ያሳድደዋል። ይሄ በራሱ ኦህዴድን ይጠቅመዋል። ለመሀል ሀገሩ ፖለቲካ ኦህዴድን ይጠቅመዋል። ጋሻው ጭቃሹም ሲሆን ፖስታ ቤት በለጠ ካቢኔ ውስጥ ሲገባ ብርሃኑ ነጋ ቦርሳ ሲሸከም ኦህዴድ ስልታዊ አሊያንስ ማድረጉ ለመሀል ሀገር ፖለቲካ ይጠቅመዋል። እኛስ ከዚህ ምንድን ነው የምናገኘው ስንል ከነዚህ ኃይሎች ጋር ጭቅጭቅ ውስጥ ነው የምንገባው። በተወሰነ መልኩ በሊቃን ውስጥ የሚፈጥረው ብስጭትና ይሄ የአድርባይነት አመለካከት የእርስ በርስ ፍትጊያ ውስጥ ስንገባ አጠቃላይ ኔሽኑን ለማፍረስ የሚፈልግ ቡድን ጥሩ የሆነ መንገድ ነው። ኢትዮጵያን ውስጥ እየፈረሰለት ይመጣል። አማራው እየተጨቃጨቀ ይመጣል። አማራው ተቋም አልባ የሆነ ሲመጣ ይሄ ሀገረ መንግስቱን ቀስ እያለ ለመናድ ተነጣይ ብሔርተኛው አመቺ እድል ያገኛል። ዛሬ ቆመን ነው። ዛሬ ላይ ስናየው ኢትዮጵያን ስታይሉ አለ ወይ ስንል የለም። ኢትዮጵያን ስታይሉ የሚባለው በሙሉ በዜሮ ተባስቷል። በዜሮ ነው የምላችሁ። ከጫማ በታች ነው። ከጫማ በታች ምናልባትም ስልጣን ላይ ያሉትን ሰዎች ልክ የሊስትሮ ዕቃ የሚሸከም አንድ ጫማ ጠራጊ የእነሱን ጫማ እየጠረገ ሀገር ኢትዮጵያ የሚል የጥላውን ገሰሰን እየሰማ ከመኖር ውጭ ኢትዮጵያኒስቱ በዜሮ ተባስቶ ወድቋል። በተመሳሳይ አማራውን ነው። የአማራው ቁመና አለ ስንል በተለይ እስከ ቅርብ ጊዜ ድረስ የአማራው ቁመና አልነበረ። በጣም ተዳክሞ ፈርሶ ስነልቦና ሁሉ በጭቅጭቅና በውስጥ ጉዳይ ላይ ብቻ እንዲተራመስ ተደርጎ ነበር። እስከ 2015 የቀበሌ አንጃ ውስጥ ሁሉ ገብቶ ነበር። መነሳት የሚችልበት ፖለቲካዊ መልኮች ተፈጠሩ። እነሱም ራሳቸው ከሸፉ። የማህበረሰቡን ፖለቲካ አመለካከትና ያንን አመለካከት ተቀብሎ የሚያታግል መሪ ሆኖ መውጣት አልቻለም። ሚዲያ ላይ ሰከሩ። የሚዲያው ጩኸት አሰከራቸው። በዛ ላይ ደግሞ የህዝቡን ትግል የመቀበል የግምገማ ነጥባቸውም አናሳ መሆኑ እንደዚሁም ከቀበሌ የሚመጣ አመለካከት እነሱ ላይም ተጭኖ ድርጅት በተሩ። አንዱ እስር ቤት ገባ፣ አንዱ ካቢኔ ሆነ። አማራው እነዚህን ሰዎች ሲታገላቸው ነው የቆየው። ዋናውን ትግል ትቶ ከዚህ ትግል ላይ ነበረ ጊዜውን ያሳልፈው። ታሪኮች እየተለወጡ የመጡት ከ2015 በኋላ ከ2015 እስከ 2018 ያሉት 3 ዓመታት አማራ የሚባል ማህበረሰብ ምናልባትም አንገቱን ቀና አድርጎ እየመጣ ያለ በፍጥነት እያደገ ያለ ቁመና እየፈጠረ ያለ የ50 ዓመት የብሔርተኝነት ትርክትን እያፈረሰው በራሱ ተፈላጊ ሆኖ ወደ አሸናፊነት እየመጣ ያለ እንቅስቃሴ የተፈጠረው ባለፉት 3 ዓመታት ከፋኖ ትግል አኳያ ይሄ ትግል አማራውን እያነሳው መጣ። በአስተሳሰብ እያነሳው ሲመጣ ከጉልበት የሚቀዳ ፍላጎት ደግሞ ለግዢ እየቀረበ መጣ። የሚገዛውም ሰው እየተሻማበት ነው።
አስተሳሰቡ በራሱ ደግሞ ከመሃል ከዳርም ተፈላጊ አድርጎታል። ዛሬ ብልጽግና ውስጥ የተሰበሰቡ ሰዎች በራሱ የአማራው የስነ ልቦና ትርክትና ከከተማው ጋር ያለው መገለጫ ሲያስቀምጥ አዲስ አበባ የሁሉም ነች፣ የኢትዮጵያን ከተማ ነች የሚል ጥያቄ ሲያነሳ ይሄ የስነ ልቦና ትርክትና መገለጫ የፋኖ መገለጫ አሸንፎ ከመጣ በኋላ ልዩ ጥቅም ይገባኛል የሚል አመለካከት እንደሌለው በአዳራሽ ውስጥ ብልጽግና እንኳን የሰበሰባቸው የአማራ ሊቅ ፖለቲካሊ አስተሳሰቡ ተሽጦ እንደወጣ ማሳያ ነው። ይሄ ባለበት ሁኔታ ይሄንን አስተሳሰብ የሚቀበለው ብልጽግና አይደለም። አዳራሽ ውስጥ የሰማነው ብልጽግና እንኳን አዲስ አበባ ሊቀበል ቋንቋውን አልቀበልም ማለት። ኢትዮጵያ ውስጥ ዛሬ 90% የሚነገረው አማርኛ ነው። አማርኛ ምናልባት በአፍሪካ ውስጥ መግባቢያ ቋንቋ እየሆነ መጥቷል። ዛሬ የሰለጠነው ሀገር ላይ ግዕዝ እያስተማሩ ነው። በትላልቅ ዩኒቨርሲቲ አንድ ኮርስ ሆኖ እየመጣ ነው ግዕዝ። ኢትዮጵያ ውስጥ ረጅም እድሜ ያለው በጣም ብዙ ምናልባትም 90% ተናጋሪ ያለው አማርኛ ብሔራዊ ቋንቋ ሆኖ መምጣት ካልቻለ ስለ የትኛው ብሔራዊ ሀገር ነው የምናወራው? ስለ የትኛው አንድ የጋራ ፓርቲ ነው የምናወራው? ስለ የትኛው አሊያንስና ትብብር ነው የምናወራው? ስለ የትኛው የፖለቲካ ሀው ነው የምናወራው? ይህንን አልቀበልም እኮ ካለ የተዘጋ ጉዳይ ነው። እሱን እንኳን አልቀበልም ያለ የአዲስ አበባን ጥያቄ ትተን ቋንቋውን እንኳን አልቀበልም ያለ ቡድን ለአንድ ማህበረሰብ ነው የሰጠው ቋንቋ። የሚሳደበው ግን በዚህ ቋንቋ ነው። አልቀበልም የሚለው በአማርኛ ነው። እሱ በአማርኛ አልቀበልም የሚለውን በሌላ ቋንቋ ቢናገር በትርጉም ነው የሚሰሙት አዳራሽ ውስጥ ያሉት ሰዎች። በኦሮሞኛ ቢናገር በትርጉም ነው የሚሰማው። አዳራሽ ውስጥ ብልጽግና የሰበሰባቸው ሰዎች አልቀበልም የሚለውን ቋንቋ ብቻ የሚገባው ሰው ሊኖር ይችላል። የማይገባው ግን አስተርጉሞ ሊሰማ ይችላል። አልቀበልም የሚለውን አማርኛ ላይ በመናገሩ ግን አለመቀበሉን ሁሉም ሰው ገባው፣ ሰማው። ቢያንስ ሁሉም ሰው ከሰማው ሁሉንም የሚያግባባ ቋንቋ ነው ማለት ነው። ይህንን ብልጽግና አልቀበልም ካለ ስለ የትኛው ብልጽግና ነው አሊያንስ የምታደርገው የሚለው ማየት የግድ ያስፈልጋል። ይሄ አመለካከት ባለበት ሁኔታ ከፋኖ ትግል ስናየው ይህንን ቡድን ማሸነፍ በራሱ የአማራው የሰርቫይቫል ጉዳይ ነው ማለት ነው። የህልውናው ጉዳይ ነው የሚባለው ከተሜው ላይ ያለውን ስነ ልቦና ሁሉ እያፈረሰበት ስለሆነ ማንነቱን የመጨፍለቅ ጉዳይ መዋቅራዊ ነው፣ ሲስተማቲክ ነው፣ ፖለቲካሊ ነው። ይሄ የሊቃን ስምምነት ነው፣ ሸፍጥ ነው፣ የሴራ ትንተና ነው ሲባል ኦህዴድ የአማራ ስነ ልቦናውን ለማፍረስ ስለሚፈልግ ነው የጦርነት ፖሊሲ የከፈተበት። መደራደር አልፈልግም ብሎ አዲስ አበባ ላይ በራሴ ጉባኤ አዲስ አበባን ጠቀልላለሁ ማለቱ የመጨረሻ ውጤት ስነ ልቦናውን ለማፍረስ ነው። በነገራችን ላይ ሊቀብረው ስለፈለገ ነው። ቋንቋውንም አልቀበልም፣ ብሔራዊ ቋንቋ አይሆንም፣ የስራ ቋንቋ ነው የሚሆነው ሲል ስነ ልቦናውን ለማፍረስ ፈልጎት ነው። በየትኛው አግባብ ነው ከኦሮምኛ ጋር አማርኛ እኩል የሚሆነው? እኩል ተናጋሪ ሳይሆን በዛ ደረጃ ይሄ ቡድን ሲያስብ ይሄንን አመለካከት ለማፍረስ የሚታገለው ፋኖ ስልታዊ ወዳጅ ወይም ደግሞ የፖለቲካ አሸናፊ ሆኖ ቢመጣ ተጠቃሚ የሚያደርገው የማህበረሰብ ክፍል ማን እንደሆነ ይታወቃል። ሁሉም ኢትዮጵያውያን በዚህ ሂደት ውስጥ ተጠቃሚዎች ናቸው። በእርግጥ ግን አማራው ግን ካለበት የስብራት የፖለቲካ ምናልባት ሊወጣ የሚችለው በፋኖ ትግል። እነዚህ ኃይሎች ይህንን እያጣጣሉ ብልጽግናን አምነው አዳራሽ የገቡት ሰዎች ምን ነበር ሲያሳዩ የነበሩት? አጥቂነት፣ ተከላካይነት ወይስ አልቃሽ ወደ ማልቀስ ነው የሄደው? ኦህዴድ ደግሞ ምን ነበረ ሲሆን አዳራሽ ውስጥ የታየው? ወደ አጥቂነት፣ አጀንዳ ማስለወጥ፣ ቃለ ጉባኤ ማስለወጥ፣
መረጃ የሚወጣው በአዴን መረጃ የሚያወጣው ግን ለቅሶ ነው። እንደዚህ ያደረጉ ዛሬ የምንሰማው ፋኖን ይዛችሁብን መጣችሁ። አንተ ይዘህ የመጣው የፍቃደ ሸኔን ነው ምናምን ብለህ በአዴን አይናገርም። ሽመልስ በዛ ደረጃ ድፍረት አለ። ትታሰራላችሁ ይላችኋል። ስለዚህ ውጫዊ ኃይሉ የአንድነት ኃይሉ መግለጫ ነው የሚያወጣው። የአማራ ብሔርተኛውም አሁን ተገለጠልኝ ነው የሚለው። በአዴንም በመረጃ ወደ ውጭ እያወጣ የሚያለቅሰው እንደዚህ ሊያደርጉ ነው፣ ቃለ ጉባኤ እያስለውጡ ነው ምናምን የሚል ነው። ኦህዴድ ግን ማስለወጥ እየቻለ ነው፣ ማስፈራራት እየቻለ ነው፣ መዋቅሩን እየተጠቀመ ነው፣ የደህንነት መዋቅሩን እየተጠቀመ ነው፣ ሚዲያውን እየተጠቀመ ነው፣ የውሸት ዜና እያሰረ። ስለዚህ ሂደቱ ማን ነው ሲጠቅም የነበረው? ሂደቱን ስናየው አውዱን ስናየው ሂደቱን ስናየው ወሮ ሙሉ አጥቂነቱን የያዘው ኦህዴድ አጥቂ የሆነ የፖለቲካ ኃይል ሆኖ ነው የመጣው። ፑሽ ነው የሚያደርገው፣ መረጃ ያዛባል፣ ምክክሩን ያዛባዋል። በተመሳሳይ በምክክር ውስጥ ያሉት ሰዎችን ሲያስፈልግ ወደ ፊት መጥቶ ከብልጽግና ጋር ተስማምተናል ብሎ መግለጫ እስከ መስጠት ይደርሳሉ። የደህንነት መዋቅሩን ይጠቀማል፣ ፖሊስ ይጠቀማል። ገንዘቡ አበሉም እሱ ጋር ስለሆነ በዚህ ትርክት ላይና በውጫዊ ኃይሎች ላይ ያለውን የኃይል ሚዛን ስናየው ራሱ ምክክሩ የአንድ ወገን ምክክር ነው የሚለው ከበቂ በላይ ማሳያ፣ የአንድ ቡድን ጥቅምን ለማስጠበቅ የተፈለገ ናሽናል ዲያሎግ። በዚህ ናሽናል ዲያሎግ ላይ አማራው ከዚህ ሂደት ውስጥ ከዚህ የሚዋለድ አስተሳሰብ ላይ ተጠቃሚ ይሆናሉ ወይ? የመጨረሻው ውጤቱን ስናየው አይሆንም። ተሸናፊ ግን አድርጎት ይጨርሰዋል። በፍጹም አያደርገው። ኦህዴድ አይፈቅድለትም። ስለዚህ ኦህዴድ ተሸናፊ አድርጎ ሊጨርሰው በሚፈልግ ሂደት ላይ አማራውን ማሳተፍ ነው እንጂ አጀንዳውን መግዛት ኦህዴድ አይፈልግም። ለምን? አጀንዳውንማ ከገዛው ሊያሸንፈው ነው። ለአብነት አማርኛ ቋንቋ ብሔራዊ ቋንቋ ነው የሚለውን እንኳን መቀበል ለኦህዴድ ህመም ነው። የቁቤ ጄኔሬሽን ፈጥሯል። ወደኋላ መመለስ አይፈልግም። አዲስ አበባ የሁሉም ናት የሚለውን ለኦህዴድ ህመም ነው። አዲስ አበባን ካልያዘ ስቴጅ 3 ላይ ያለውን ግብ ማሳካት አይችልም። ስለዚህ በአዲስ አበባ ጉዳይ ላይ በራሱ በቋንቋ ጉዳይ ላይ ያልተስማሙት እንደዚህ የፕሬዝዳንት አመራረጥ ላይ አልተስማሙም። የፌዴሬሽን ምክር ቤት አመራረጥ ላይ አልተስማሙም። በሰንደቅ ዓላማ ላይ የሚቀመጠው አርማም አልተስማሙም። ይሄ ዋና ጉዳይ ነው። ከሀገረ መንግስቱ ጋር ያለ ሁኔታ ነው። አየህ፣ እነዚህ ሰዎች ማፍረስ የሚፈልጉት ምንድን ነው? አንደኛ የመሀል ሀገሩን ሪሶርስ ያለፋበትን ሲይዝ ፖለቲካሊ አማራውን ያፈርሷል ብቻ ሳይሆን ሪሶርሱን ሁሉ ያገዟል። መቀመጫዬ የሚለውን በህገ መንግስቱ ይጠቀስልኝ የሚለው አውድ በራሱ ማፍረሻ አሸናፊነት ይሰጠዋል። ምክንያቱም በህገ መንግስቱ ላይ መቀመጫው ብሎ መጀመሪያ አልተጠቀሰም። መቀመጫ የኔ ይሁን ካለ ደግሞ ሌሎችን መቀመጫቸው መሆን አለበት፣ የሁሉም ክልሎች መቀመጫ መሆን አለበት የሚለው ቢጠቀስ ምናልባት በመሪ ደረጃ አስኬዳል ይችላል። ነጥሎ ግን አንድ ቡድን ከልዩ ጥቅም የሚመጣ የህግ አፈጻጸም የህግ ትርጓሜ ወደ መቀመጫ ሲለውጠው መቀመጫነቱ በራሱ ክልሉ የኔ ነው የሚል መከራከሪያ ነገ ጧት ይሰጠዋል። ፖለቲካሊ ነገ ጧት ያሸንፋል። በዓለም አቀፍ ክርክርም አሸንፋለሁ ብሎ ያስባል። እንደዚሁም ደግሞ በፖለቲካ የውስጥ ፖለቲካ ላይ ነገ ጧት ተደራዳሪ ሆኖ ይመጣል። ህዝባዊ መልክ እየሰጠውና እያለማመደው ሲመጣ በራሱ በጣም በፍጥነት ይሄ ቡድን የመዋጥ ዕድሉ ሰፊ ነው። ከዛ በኋላ አዲስ አበባ ላይ ያለው ሪሶርስ በሙሉ የሚያዘው ይሄ ቡድን ነው። ከተማው ብዙ ዓመታት ብዙ ልሂቃን ብዙ የታሪክ ብያኔ ያለበትን ከተማ በቀላሉ መዋጥ ቻለ ማለት ነው። እሱን ለማስለቀቅ የምታደርገው ፖለቲካዊ ግብግብ በራሱ መልኩ ሊለወጥ ይችላል። ነገ ጠዋት ወደ ህዝባዊ መልክ ተለውጦ ነገሮች ወዳልተፈለገ መልኩ ሊሄድ ይችላል። ስለዚህ ይሄንን እጁ ላይ ማስገባት በራሱ የአሸናፊነት ስነልቦና እንደሆነ እየታወቀ
ከዚህ ቡድን ጋር ተደራድረን አሸንፈን አጀንዳ አስይዘን እንመጣለን ያሉ ልሂቃን አጀንዳ ሰጥተውታል ወይንስ ሰጣቸው? አልሰጣቸውም፣ አልሰጡትም። እሱ ግን አጥቂ ሆኗል። አሁን መጨረሻ ላይ የምንሰማው ትታሰራላችሁ። አረጋ ከበደ ሰሞኑን እዚህም እዛም ምናምን ገባ ወጣ የሚል አንዳንድ ፖለቲካዊ ጨዋታ እየሰማን ነው። በራሱ አማራ ክልል ያለው መስለኔ ደካማ እንደሆነ ዛሬ ቁጭ ብሎ ራሱን የሚገመግም ነው ወይ ብዬ ሳስብ አይመስለኝም። አገኘው በዛ ደረጃ ራሱን የሚያይ ሰው ነው ወይ? ታየ የሚባለው ይህን ሰው አድርባዊ ተላላኪ የሆነ ሰው ነው። በጣም በጣም በተለይ አንዳንድ ልሂቃን በጣም እንደው ለስም እንኳን መጥቀስ የሚያመች ታሪክ ያላቸው ይመስለኛል። እነዚህ ሰዎች አሁን በሂደት አማራው ሊያስብ የሚገባው ከኦህዴድ ጋር በዚህ ደረጃ መገማመት ውስጥ ከገባ ጋሻው መልሻም አልገባኝም ካለ ያልገባውና ተስፋ ያደረገው ልሂቅ አሁን ከገባው ከዚህ በኋላስ ከገባው በኋላ ከዚህ ቡድን ጋር መቀጠል ፖለቲካሊ አማራውን ይጠቅመዋል ወይንስ ያፈርሰዋል የሚለው ግን ትንተና መሰራት አለበት። ከዚህ በኋላ አሁን አልገባህም። እስካሁን ተስፋ አድርገህ ነው ልሂቁ የተሰባሰብከው ከብልጽግና ጋር አረጋ ከበደ ምናምን አሁን ከሽመልስ ጋር ተዋውቀዋል፣ ከኦህዴድ ፍላጎት ጋር ተዋውቀዋል፣ ከአብይ ጋር ተዋውቀዋል። ከዚህ በኋላ ከዚህ ቡድን ጋር አሊያንስ ማድረግ አንድ፣ ከዚህ ቡድን ጋር መንግስት መመስረት ሁለት፣ ይሄ ቡድን ፖለቲካሊ አሸናፊ ሆኖ በሚወጣበት የአዲስ አበባ ፖለቲካ ላይ አይሳካለትም እንጂ አደርገዋለሁ ቢል ከዚህ ቡድን ጋር መተባበር በራሱ አማራው ፖለቲካሊ ምን ይገጥመዋል? ይሄንን ቁጭ ብለህ ነው ቁጭ ብለህ የምትገመግም ከሆነ አማራው ፖለቲካሊ ከፍተኛ ቅርቃር ውስጥ ይገባል። የመበተን እድል ይገጥመዋል። ይሄንን የምናስጠነቅቅህ ቁጭ ብለህ እንድታስብበት ነው። እስካሁን አልገባህም። ከገባህ በኋላ ግን ጋሻው መልሻ ካቢኔ ውስጥ ብትገኝ፣ ከገባህ በኋላ የብልጽግና አሊያንስ የምትሆን ደመቀ፣ ከገባህ በኋላ ከብልጽግና ጋር መንግስት መሰርታለሁ የምትል አረጋ ከበደ፣ ይልጋ ሲሳይ አሁን ቁጭ ብለህ ታስባለህ። ቁጭ ብለህ ስታስብ ያለህ የመጨረሻ ምርጫ ሁለት ነው። አንድ ከብልጽግና ጋር አሊያንስ ፈጥረህ አማራን ማፍረስ ነው። ፖለቲካሊ አማራን ታፈርሰዋል። አማራ በራሱ ፖለቲካሊ ስሬት ነው። የክልል ኦሮሚያ ክልል ፖለቲካ ስሬት ነው። ማህበረሰቡን የምታስተሳስርበት የወል ትርክት የምትፈጥርበት ፖለቲካዊ ትርክት ነው። ይህንን የወል ትርክትህን ልታጣው ይችላል። እሱን ስታጣው የሚያሳጣህ ከዚህ በኋላ ከዚህ ቡድን ጋር መሰለፍ ብቻ ነው። ከኦህዴድ ጋር መሰለፍ በአጠቃላይ ለአማራው ልሂቅ በጣም 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 አደገኛ እንደሆነ ቁጭ ብላችሁ ገምገሙ። እኔ አሁን ዛሬ ሞቅስበት ፕሮግራም አይደለም። እንደዚህ እኛ የሚገባንን እናስቀምጣለን። ከገባህ በዛ ደረጃ ገምግም። አንዳንድ ጊዜ ያልገባህን ነገር ደግሞ ተሸንፈ መቀበል ያስፈልጋል ብዬ አስባለሁ። ተሸንፈ ከተቀበልክ በኋላ ግን ሌላው ደግሞ በር መዝጋት አለበት የሚል አመለካከት እኔ ጋር ይሰራል። በተለይ አማራ ፖለቲካ ልሂቃን ማሰብ ያለብን ፖለቲካ ነው የሚሰራው። ትላንት መስሎትም ተደናግሮ የሆነ አሰላለፍ ውስጥ የገባ ኃይል አሰላለፉ ሲገባውና ሲባንን በባነነበት ሰዓት አዲስ መልክ ይዞ ሲመጣ አንተማ እዚህ አካባቢ ላይ መገኘት የለብህም የሚል ፖለቲካዊ ጨዋታ አይሰራም። ይህንን እያንዳንዱ አማራ ብልጥ ሆነ ማየት አለብን። አሰላለፍ ሲቀየር በተቀየሩ አሰላለፍ ውስጥ መሪ መሆን ባይችልም በአሰላለፍ ውስጥ ግን በሩን ከፍቶ ማስገባት የግድ ያስፈልጋል። ተቸካይ የሆነ የፖለቲካ አመለካከት አይሰራም። በዛ ደረጃም የፖለቲካ ቲዎሪም አይደለም። በለጠ ትላንት ገባው አልገባው አናውቅም። አሁን ግን ገባኛል።
ጋሻው መርሻ ገብቶት ነበር ወይ ትላንት ፖስተኛ ሲሆን አማራን ሲሳደብ ጦርነቱ ቶሎ እንዲያልቅ መከላከያ ይግባ ምናምን ሲል ገብቶት ነበር ወይ ውጤቱ የመጨረሻ ብለን ስናስብ አልገባውም ማለት ነው። አሁን የገባኝ ብሎ ጻፈ። የገባው አሁን ከሆነ በገባው ሰዓት ላይ የሚመጣው የፖለቲካ አመለካከት አንተ በረንት ከፍታለህ፣ እሱ ደግሞ አቋሙን እስከ መጨረሻው ያሳያል ማለት ነው። በዛ ስሌት መሰራት አለበት ብዬ አስባለሁ። ይሄ አመለካከት አሁን አማራው ከገባበት ቀርቃር ውስጥ የምንወጣበት የመጨረሻ ስቴጅ ይመስለኛል። ይሄ ስቴጅ በጣም ከባድ። በውጭ በኩል ያሉት የኦሮሞ ናሽናሊስቶች እየተሰባሰቡ ነው። ጀዋር ሰሞኑን ሰምታችሁታል። አስረስን አታክ እኮ የሚያደርገው ቀጥታ አስረስ ጋር አይደለም፣ ትግሉ ላይ ሽመልስ አብዲሳ ፋኖ ተሰባስቦ ነው የመጣብኝ ሲል ዓላማው ምንድን ነው? እየመጣ ያለው ኃይል አስፈርቷቸዋል ማለት ነው። ስለዚህ እየመጣ ያለ ኃይል የሚያስፈራው ኃይል ምንጊዜም እሱን አታክ ለማድረግ የግድ እነዚህ ኃይሎች ውጫዊና ውስጣዊ ስልታዊ የሆነ ወዳጅነት እየፈጠረ ፖለቲካሊ መሰባሰብ ሲፈጠር አማራው ተበታትነ የጨዋታ ሜዳ ውስጥ ስትገባ በብዙ መልኩ ጎል ይገባባል። ብዙ ኃይሎች ጎል ያገቡባል። አክተሮቹ ብዙ ናቸው። የብአዴን አክተር የሚገባ ከሆነ ሚኒሶታ ያለው፣ ወለጋ ላይ፣ አዲስ አበባ ላይ ያለው በተመሳሳይ አክተሩ ብዙ ከሆነ የጨዋታ አሰላለፍህንም በተመሳሳይ ተበታትነ ሳይሆን ተሰባስበ መልኩ መቀየር የግድ ያስፈልጋል። ወልቃይቴ ምናምን የሚል አዝማሪ ይዘት ምናምን እስከ ቀራኒዮ ድረስ የሚል የፖለቲካ አመለካከት ከብልጽግና ጋር እሰለፋለሁ፣ ብልጽግናን የፈጠርነው እኛ ነን ምናምን የሚል የፖለቲካ አስተሳሰብ በአንድ ቀን ነው የሚነደው። በአንድ ቀን አብቅቷል ከዚህ በኋላ። ስለዚህ እንደውም አሊያንሶችን ራሱ የመቀየር ሁኔታ ሁሉ ልትገደድ ይችላል። አሊያንስ እስከ መቀየር አሊያንሱን የምትቀይረው ብልጦ ነው። አሊያንሱን ለመቀየር ሁሉ የምትገደደው ለማሸነፍ ነው። የምታሸንፈው ኦህዴድ ነው። ስለዚህ የትብብር ስታይልህ፣ የአሊያንስ ስታይልህ፣ የፖለቲካ አሰላለፍህ እየተቀየረ መምጣት አለበት። ሌላው ኃይል ደግሞ እኔ ትክክል ነኝ የሚል መታበይ ሳይዝ በቃ የአንድ ቦታ ላይ መስሎት ወይም ተደናግሮ የሆነ መዛባት ውስጥ የገባ ሊቅን መግፋት ሳይሆን ማቅረብ ደግሞ የሌላው ፋንታ ነው። ይሄንን ማድረግ ደግሞ እኛ ያስፈልገናል። በለጠ ቢመጣ አትጥረው። ልክ ሲገባው መጣ ኦኬ እንዳይሄድ ግን እጁንም እግሩንም መሰረው ለማሰር በርን ከፍተ ማስገባት አለበት። ተቸካይ መሆን የለበትም። አሰላለፉ መቀየር አለበት። ጀዋር ተስቦ እየመጣ ነው። ሌላውም እንደዚሁ። ይህንን የምትጫወት ከሆነ ብአዴን በተመሳሳይ ከኦህዴድ ጋር ፍቺን አፍጥነው ከኦህዴድ ጋር ያለን ፍቺ አፍጥነውና አሰላለፍህን ከህዝቡ ጋር ብታደርግ ታተርፋል። መልኩን መቀየር ይቻላል። ፖለቲካሊ ወደ አጥቂነት እመጣለሁ የምትል ከሆነ እዛ ውስጥ የተፈጠርክ እዛ ውስጥ የተሰባሰብክ ከቤተ መንግስቱ አሊያንስ ውጣና ህዝባዊ መልክ ያለው አሊያንስ ውስጥ ግባ። እዚህ ውስጥ ስትገባ የኢትዮጵያ የፖለቲካ የስበት ማዕከል ይቀየራል። በፍጥነት ነው የሚቀየረው። የኢትዮጵያ የስበት ማዕከል የሚቀየረው ከኦህዴድ እጅ ወጥቶ በፍጥነት በአጠቃላይ በአማራ ሊቅ ውስጥ ይሆናል። የተከፋፈለው አማራ የተበታተነው ራሱ አንድ ሲሆን በውጭና በውስጥ ያለው ሊቃን የተለያየ መጎራበጥ ውስጥ ያለው ኃይል ሁሉ ወደ አንድ ትልቅ የአማራ ስብስብ ይፈጥራል። ይሄ የአማራ ስብስብ እንደ ትላንትናው ላስኪት ይዘውጣ ምናምን
አዲስ አበባ አትገባም ተባልኩ የሚል አይደለም። የደራጀ ደግሞ ትልቅ ኃይል ፈጥሯል፣ ቁመና ፈጥሯል። ይሄ ፖለቲካ አሊያንስ ሲሰባሰብ ሲስተማቲካሊ ስትራቴጂክ ጥቅም ሊኖር የሚችለው ደግሞ ይሄንን ኃይል ስንደግፈው ነው፣ ስናጠናክረው ነው። በሐሳብ በአይዲያ በማቴሪያል በተመሳሳይ በሰው ኃይል ትልቅ ነገር መፍጠር ይቻላል። ግልጽ እየሆነ እየመጣ ነው። አሰላለፍ ማፍረስ የሚፈልገው ኃይልና አንቲ የሆነው የግራ ኃይልና ከሀገረ መንግስቱ እና ከራሱ ህልውና ጋር የተሰባሰበው ኢትዮጵያኒስት ኃይሉ እየተሰባሰበ የአንድነት ኃይሉ በራሱ ጥገኛ የሆነው በጣም ብዙ ቁጥር ያለው መሀል ላይ ተንሳፈፈው መሄጃ ያጣው የሚገዛው አማራው ሲሰባሰብና ሲጠናከር ኦህዴድን ሳይሆን አማራውን ነው የሚገዛው። ስነ ልቦናውን ያውቀዋል። ስለዚህ የስበት ማዕከል መሆን ይቻላል። አዲስ አበባን በመያዝ ብቻ አይደለም፣ ፖለቲካሊ ትርክቱን በመያዝ ኦህዴድን ማንጠልጠል ይቻላል። ከደረጃ በታች ማስቀመጥ ይቻላል። በጉልበት እየተሸነፈ ነው። በትርክትም ለማሸነፍ ግን የተጣበቀው አማራና ተደናግሮም ቢሆን አውቆ አሊያንስ ሆኖ የተፈጠረው አማራ ከኦህዴድ መነጠል ሲችል ነው። ይህንን መፍጠር የምንችልበት ታይሚንግ ላይ ነው። ሰዓቱ ይሄ ነው የሚያሳየን፣ ይሄ ንባቡ ይሄ ነው። በዚህ ንባብ ላይ ካለ በለጠ እና እዛ ስብስብ ውስጥ ያለ ልሂቅ ከቁስልና ከኦህዴድ ግምገማ ሲነሱ ራሳቸውን እየወቀሱ አሁን የገባቸው ሰዎች እነ ክርስቲያን ታስረዋል። ከገባቸው እነዚህ ሰዎች ምናልባት ያስቀየሙትን ሰው ሁሉ ካለ ይቅርታ ሁሉ መጠየቅ አለባቸው። ይቅርታ መጠየቅ በራሱ ጥሩ ባህል ነው እንጂ መሸነፍ አይደለም። ነገ ጠዋት እያንዳንዱ ሰው ሲያጠፋ ባጠፋበት ልክ ይጠይቃል። ፖለቲካሊ ክህደት መፈጸም ራሱ ጥፋት ነው። ይህንን ጥፋት ደግሞ በይቅርታ በወደ ሰፊነት መስሎን ነበር የሚል የፖለቲካ ትርክት ደግሞ አምጡ ብታመጡ ሌላው ሊቅ ከእናንተ ይማራል። እዚህ ስህተት ውስጥ እንዳይገባ ይጠነቀቃል። ከስህተት ለመውጣት ደግሞ ምናልባት በይቅርታ ህዝብ ውስጥ ለመግባት አመች እድል ያገኛል። ፖለቲካሊ መተማመን ውስጥ ይገባል። ስለዚህ ያሳመማችሁት አለ ሊቃኑ የማህበረሰብ ክፍል ያዘነባችሁ አለ። እነዚህን ኃይሎች በሙሉ በይቅርታ ማሸነፍ የምትችሉበትን ሁኔታ ፍጠሩ። አሰላለፉን ቀይሩት። በአዴን በተመሳሳይ አሰላለፉን መቀየር የምችለው አጠገብህ ያለውን ፋኖ ወይም እዛ አካባቢ ያለው ከዚህ በኋላ ስም እየሰጠ መግደል ራስን መግደል እንደሆነ ከገባ ወደ ስልታዊ አሊያንስነት ለማደግ ስትራቴጂክ የሆነ ለውጥ ለማምጣት የግድ ከብልጽግና ተነጣይ አመለካከት ይዘ ክልሉን ዘግተ ፖለቲካ ትርክት ይዘ ወደ አዲስ አበባ መምጣት ብቻ ነው። ከዛ በኋላ መሰባሰብ የሚያስፈልገው የአንድነት ኃይሉን ከሞያሌም ከባህር ዳርም ከአዲስ አበባ አሰልፈው ኦህዴድ ጋር መሄድ ትግሉን መጨረስ ማንጠልጠል መቻል ማሸነፍ ይቻላል ማለት ነው። ተስፋ ማስቆረጥ ይሄንን ቡድን ይቻላል። መሳሪያ ብቻ አይደለም። የንድፈ ሐሳብ ትንተና ከሰራ ማንጠልጠል ይቻላል። ዛሬ ማን ነው እየተሸጠ ያለው ፖለቲካዊ ሽያጭ ገበያው ላይ ተፈላጊ የሆነው ሊቅ ማን ነው? ብልጽግና እኮ ድግስ ውስጥ ነበር። እነዚህ ሀገር መምራት ቀበሌ መምራት አትችሉም ብሎ የተናገረው የጉባኤ ተሳታፊ ነው። የጉባኤ ተሳታፊው ራሱ መች ነው አዲስ አበባ የሚደርሱት የሚል አመለካከት ባለበት ሰዓት ይሄንን ማስፋት በጣም ያስፈልጋል ብዬ አስባለሁ። ስለዚህ ኦህዴድ ውስጥ ያለ ተስፈኛ
ከዚህ በኋላ ራስን አስተላለፍን መቀየር የግድ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ይህንን ካልኩኝ ዛሬ በዋናነት ማንሳት የፈለግኩት እነዚህ ዋና ዋና ጉዳዮቼ ከዚህ ጋር በተያያዘ ነው። ከዚህ የምክክር ኮሚሽን የተማርነው ነገር ቢኖር በተለይ አማራው ክሽፈቱን ድክመቱን ነው። የሴራ ትንተና ደካማ መሆን ምን ያስከትላል? ይሄ ቡድን የጀርባ ታሪኩ ምንድን ነው? ሰጥቶ የመቀበል የፖለቲካ ጨዋታ ይችላል ወይ? ኦኬ ለሰላም እጃችሁን ስጡ ሲል የነበረው የፖለቲካ ዲስኮርስ የት ገባ? ማስረሻ የት ገባ? እነ ኮሎኔል መሀባ ምናምን ፋንታውን ሙሀቤ አሸንፈው መጡ እንዴ? ለሰላም እጃቸውን ሰጥተው አዲስ አበባን እኮ ሊነጥቃቸው እኮ መጣ። ይሄ ቡድን ማን ያሸንፈው? አማራ አሸነፈ? እንኳን አማራ ሊያሸንፍ የስነ ልቦና ትርክቱን ራሱ ለመስበር ይሄ የነፍጠኛ ቋንቋ እየተባለ ሲሰደብ የነበረው እዛው አዳራሽ ውስጥ ነው። ስለዚህ ይህንን ቡድን ማሸነፍ የምንችለው የግድ ከኃይል የሚመጣ ነው፣ ከመተባበር የመጣ ነው። አደገኛ ጠላት እንደሆነ ደግሞ ማየት ያስፈልጋል። ይሄ ጠላት ለአማራ ብቻ አይደለም፣ በራሱ ለኦሮሞ ህዝብ ጠላት ነው። የኦሮሞን ህዝብ ራሱ ከዚህ ማውጣት አለበት። በስሙ የሚነግድ ጥቂት ቡድን ነው እንጂ ሰፊው የኦሮሞ ህዝብ ስነ ልቦና ይታወቃል፣ ምን እንደሆነ መዳረሻው የት እንደሆነ ይታወቃል። ይህንን ሊቅ ግን ነጥለን ፖለቲካ ትርክት ሰርተን አማራው ተሰባስቦ የሚቆምበትን አዲስ የፖለቲካ ንድፈ ሀሳብ ትንተና ያስፈልገዋል። ይህንን የምናመጣበት ሰዓት ነው። የምናመጣበት ሰዓት ደግሞ ከሆነ የምናሸንፍበት ሰዓት ላይ ነው ያለው። የተንጠለጠለው መሀል ላይ ያለው ኢትዮጵያን ስታይሉ ሁለት ቅይጥ የሆነ ማንነት ያለው ከዚህም ከዛም መሆን አልፈልግም የሚል ብሔርተኝነቱ ያልገባው መሀል ሰፋሪው ምናምን ይህን ሁሉ ሊያሰባስብ የሚችለው በኢትዮጵያ ፖለቲካ ላይ ኦህዴድ አይደለም፣ አብቅቷል፣ ተዘጋ። ይህንን ሊያሰባስብ የሚችለው የአማራ ሊቅ ነው። ሀገራዊ ትርክቱን ማስፋት፣ የአማራ ብሔርተኝነትን ማጠናከር፣ ተቋምን ማሳደግ፣ የጋራ ትርክቶችህን እንዳይፈርስብህ መጠንቀቅ። ይህንን ከማፍረስ የሚጀምር የፖለቲካ ሊግ ጋር ደግሞ መሸሽ እንጂ አብረህ መስራት አትችልም። መሸሽ ግን አወጪ ብአዴን መሸሽ ነው። በመሸሽ ያተርፋል። አቋም በመያዝ ደግሞ ህዝብ ውስጥ ይገባል። ህዝብ ውስጥ ሲገባ መሬት ላይ የሚታገሉት ሰዎች በቀላሉ ክልሉን ይይዙታል። ጉዞ ወደ አዲስ አበባ ይጀምራል። ይሄ ፖለቲካ ስሌት ነው። አዲስ አበባ መጀመር ደግሞ አያስፈልግም። አዲስ አበባ ውስጥ አለ፣ ራሱ አዲስ አበባ ውስጥ አለ። እዚህ እኮ ከሰም ላይ ያለው እኮ 150,000 ሰራዊት ብቻ በቂ ነው። እዛው አዲስ አበባ ላይ ያለው ወደ አዲስ አበባ ይመጣል ሳይሆን እዛው አዲስ አበባ ላይ መልኩ ይቀየራል። መልኩን ለመቀየር ግን እነዚህ አይነት የፖለቲካ ትርክቶች ወደፊት መምጣት አለባቸው። ከኪሳራችን ግን ማየት ያስፈልጋል። ደካሞች ነበር። ድርጅት መስራት አልቻለም። በጋራ መሰለፍ አልቻለም። ዛሬ ድረስ እኮ ፋኖን የሚተች ምናምን አለ። አሁን ይሄ ምዕራፍ ሊዘጋ ይገባል ማለት ነው። ማን እንደሆነ ሀገር ለማፍረስ እየተሰለፈ ያለው በደንብ ተገልጦልሃል። በተገለጠልህ ሜዳ ላይ ደግሞ ፈጥነን መምጣት ካልቻለን አደጋው ምንድን ነው? አደጋውን ልናገርና ፕሮግራም ልጨርስ። አደጋው ይሄ ቡድን እየተሸነፈ ነው። ይሄ የተሸናፊ ቡድን እየተሸነፈ ሲመጣ ሁለት መልክ ነው ያለው። አንዱ ካደረ ቁስል የሚጀምር ተበዳይነት፣ በፍጥነት ራሱን እየካሰ ቁስሉን መጠገን ነው፣ ሀብቱን መዝረፍ ነው፣ ሪሶርሱ መጋዝ ነው። በተመሳሳይ ስልጣን ላይ እስካለ ድረስ ከቁስል ማከክ የሚመጣ ብሔርተኝነት የቂም በቀል የፖለቲካ አስተሳሰቡን መወጣት ነው። ትግራዩንም የሚገድለው እየተበቀለው ነው እንጂ ይሄ እንደምትለው ከፖለቲካ ትግል በላይ የበቀል ትግል ነው። አማራውን የሚገድለው የበቀል ትግል ነው። በቀሉን የሚያስታምመው ከቁስሉ የመጣ አስተሳሰብ፣ ሪሶርሱን ደግሞ እያፈሰው ወዴት እየወሰደ እንደሆነ እያየ ይሄ ቡድን ካለበት የጀርባ ታሪክ እጁ ላይ ካለ ተጠያቂነት
ዘርፎ ካስቀመጠው ሀብትም ራሱ ስጋት ስላለው የሚመጣው ኃይል ሁለመናዊ ፍርሰትና የእድል እጦትም ይገጥመኛል ብሎ ስለሚያስብ የብዙ አክተሮች ድምር ውጤት ሆኖ አሰባሳቢ ማንነት ሆኖ የመጨረሻው ሽብር የሚፈጽመው ይሄ ቡድን ይሄ ሽብር ሀገሪቷን እስከ ማፍረስ ድረስ የሚሄድ የመጨረሻ ብያኔ ይሰጥበታል። እሱ ስቴጅ ላይ ነው ያለው። እሱን እያለማመደ ነው። እሱን እያለማመደ ብቻ ሳይሆን ይሄ ውጤት በራሱ በአጭር ጊዜ በዚህ በጣም በቅርብ ጊዜ እኔ ምናልባት በዚህ ጊዜ ብዬ ልገምትልህ እችላለሁ። በዚህ አጭር ጊዜ ውስጥ እነዚህ መልኮች የመምጣት እድላቸው በጣም ሰፊ ነው። ይሄንን እድል ሊያመክነው የሚችለው ይሄን የጥፋት እድል አማራው ነው። በውጭ በኩል የተሰባሰበው ኃይል ነው። እሱ የተሰባሰበው ከጉልበት የሚመጣ ስብስብ ወደ ስትራቴጂ ለውጥ ማደግ፣ አንድነቱ ማስጠበቅ፣ ለዛ ተስፋ እንደሆኑ ማሳየት ምናምን ከነሱ የሚጠበቅ ነው። በአጠቃላይ እየተበታተነ የነበረው የአማራ ትግልን ሊያሰባስብ የሚችለው ጥሩ እድል ፈጥሯል ብዬ የማስበው ይሄ የኦህዴድ የመጨረሻ ፍላጎት ገልጦ ያሳየን ይመስለኛል። ስለዚህ በተለይ አማራው እየተሰባሰበ የሚመጣበት ሁኔታ እየተፈጠረ ስለሆነ መጀመሪያ ላይ አፈንግጠው የተለያዩ አመለካከት ውስጥ የነበሩ ሰዎች ተስፋ ያደረጉ ሰዎችን እየተሰባሰቡ ነገሮች እንዲለውጡ በጣም በኢትዮጵያ ፖለቲካ ላይ ብዙ ነገሮችን መለወጥ እንችላለን ብዬ ተስፋ አደርጋለሁ። በተመሳሳይ ከዚህ በኋላ ኦህዴድ መንግስት መስርቶ መቼም በኢትዮጵያ ፖለቲካ ላይ አንደኛ ሆኖ የሚመጣበት እድል በእኔ በኩል በጣም የተመናመነ ነው ብዬ አስባለሁ። የጋራ መተማመን የለም። በቀጣይ ደግሞ ሊያስከትለው የሚችለው አደጋ ህዝቡ ጠንቅቆ እየተረዳ ይመስለኛል። የሚሰማው በአጠቃላይ ከህዝቡ ሁለመናዊ አደጋ የሚገጥመን በዚህ ቡድን ነው ብሎ ህዝቡ በከፍተኛ ደረጃ ስጋት ውስጥ እንዳለ እየተሰማ ስለሆነ ከዚህ ስጋት ሊያወጣው የሚችለው አማራው ሲሰባሰብ ብቻ ነው። አማራው እስከተጠናከረ ድረስ ቅድም በመግቢያ እንዳልኩት የትኛውንም ነገር ማስፈጸም አይችልም። ከአማራ ጉልበት የሚመጣ እሱ ያላመነበት ይሄ ሊቅ ያላመነበት በኢትዮጵያ ፖለቲካ ላይ ማስፈጸም አይችልም። አዲስ አበባን መያዝም አይችልም። በጉልበት ይሸንፋል። ምንም አይችልም። የተራዘመ ሂደት ውስጥ ሊገባ ይችላል እንጂ ይሸንፋል። ስለዚህ በዛ ደረጃ ማሰብ ያግድ ያስፈልጋል ማለት ነው። ስለዚህ ይሄ ቡድን የፖለቲካ ተርፉ እየተሸነፈ ነው። ራሱ ብልጽግና ውስጥም የሚገዛው እየጠፋ እየተሸነፈ ነው። አማራው ደግሞ ካሳሰቡም እንደዚሁም ደግሞ ከሀገረ መንግስት ብያሌ ካለው ቁመናና የህዝብ ከፍተኛ ድጋፍ አንጻር ዛሬ በብዙ መልኩ እየተለወጠ ይገኛል። 83 ያለም ዛሬ ከ30 ከ40 ዓመት በኋላ የትርክት ማዛባት የተዛባውን ትርክት ራሱ መመለስ ይችላል። ለካን እስካሁን እዚህ ማህበረሰብ ላይ የተለየ አመለካከት ሲሰራበት የነበረው ከጥቅሙ እንደሆነ እያንዳንዱ ሊቅ በተለይ የግራ ዘመም ኃይሉ ብሔርተኝነቱ በራሱ አደጋ ውስጥ በገባበት ሰዓት ላይ አማራው ደግሞ ጉልበት ይዞ ነፍጥ ይዞ እያሸነፈ እየመጣ ነው። በጣም እያስለቀሳቸው እየመጣ ነው። ወለጋ ላይ ዛሬ የነበሩት ወገኖቻችን ከማልቀስ ወጥተው ትልቅ ክፍለ ጦር መስርተው አገዛዙን መቀጥቀጥ ብቻ ሳይሆን ሙሉ የባንክ ገንዘብ እጃቸው ላይ እያስቀመጠ እየፈረጠጠ ነው የሚገኙ። ስለዚህ ወደ አሸናፊነት እየተለወጠ ነው። በጉልበትም ፖለቲካሊ ትርክትም አሊያንስም በነገራችን ላይ በመፈለግም በትብብር ቀጠናው ላይ ራሱ በመፈለግ ወደፊት እየመጣ ነው። ስለዚህ ይህንን ማጠናከር የሚቻለው የተበታተነው ሳይሆን አንድ ሆኖ ተሰባስቦ መምጣት ሲችል የመንግስት ቁመና እየመጣ ነው። ስለዚህ ይህንን የፊት መስመር የሚያጫወት የግድ ያስፈልጋል። ወደ አጥቂነት መቀየር ያስፈልጋል። አጥቂነት ከብአዴን ቢመጣ ጥሩ ነው፣ ትግሉን ያሳጥረዋል። አጥቂነቱ በራሱ ከብልጽግና ራሱን አሰናብቶ ወደ አጥቂነት መሄድ ነው። ከጉልበት የሚመጣ የፋኖ አጥቂነት ነው። እንደዚሁም ከፖለቲካ ልሂቃን የሚመጣ የጋራ የሆነ የትርክት አጥቂነት ነው። እዚህ ቡድን ላይ ብቻ ድንጋይ ለመወርወር ሁሉም መሰባሰብ አለበት። የተሸወደው በይቅርታ ይምጣ፣ ተሳስተናል መስሎን ነበር የሚለው ይህንን እነበለጠ ብትሰሩ ጥሩ ነው። ወደዛ ብትመለሱ ጥሩ ነው። የታሰሩትን ሰዎች ሄዳችሁ በመጠየቅ ወንድማዊ አክተሮች
አዲስ የፖለቲካ ምዕራፍ እያያዛችሁ ብትመጡ ጥሩ ነው ብለን እናስባለን። ይህንን እኛ በወንድምነት እንመክራችኋለን። አዋጪ መንገዱን ካያችሁ ይሄንን አሁን ድንጋይ መወራወሩ ምናምን ሊበቃ ይገባል። ሁለመናዊ ፍርሰት እየገጠመ ስለሆነ በዚህ ቡድን ይሄንን ቡድን ብቻ አታክ አድርጎ ማሸነፍ የግድ ስለሚያስፈልግ ወደዛ መስበር መግባት አለብን። ይህንን ለማለት ነው። የጽናት ቤተሰብ ዛሬ ልዩ ፕሮግራሜ አጠቃላይ ይሄን ይመስላል። በሚቀጥለው በሌላ ሀሳብ በሌላ ፕሮግራም እስክንገናኝ የዛሬን ፕሮግራም እዚህ ላይ ጨርሳለሁ። ሀሳብ አስተያየት እዚህ የሰጣችሁ ወንድሞች እነ ማሙሽ አይቻለሁ፣ ከልብ እናመሰግናለን። የምንጊዜም የጽናት ቤተሰቦቻችን የተለያዩ ወገኖቻችን እዚህ ሀሳብ አስተያየት የሰጣችኋለን። ሁላችንም በጣም ነው የምናመሰግነው። በጋራ ሁላችንም በሀገራችን ጉዳይ ላይ ተሳተፉ፣ ሀሳብ አስተያየት ስጡ እያልኩኝ በሚቀጥለው ሌላ ፕሮግራም እስክንገናኝ በዚሁ ልሰናበት። ፕሮግራሙን ያዘጋጀሁላችሁ የስንታየሁ ቸኮል ነኝ።